የኢትዮጵያ ድንበር በኤርትራ በኩል ክፍት ከሆነ ቆይቷል። ማንኛውም ምንነቱም ማይታወቀው አይደለም ግብጽ ከሌላ ሀገርም ሌላ ባለሙያንም ገዝቶ አምጥቶ የፈለጉትን ነገር የማድረግ የሚችሉበት ሁኔታ ላይ ነው ያለው። ሁለተኛ በዚህ በሱዳን በኩል አድርጎ በኤርትራ በኩል አድርጎ የሚመጡ ኃይሎችም የፈለጉትን ነገር የማድረግና እያደረጉ መሆናቸው የሚታወቅ ነገር ነው። መንግስት ዝም ነው ያለው አይቴ ከሆነ ማለት ነው። እስካሁን ድረስ የሻዕቢያ ሰራዊት ጀነራሎችን መጡ ተባለ ዝም ነው። ህወሓት መፈንቅለ መንግስት አደረገ ጀነራል ታደሰ ላይ የራሴን መንግስት መስርቻለሁ ከዛሬ ጀምሮ ይለይልኛል፣ ተፈናቃይም መልሳለሁ፣ ግዛቴን መልሳለሁ፣ ሰሞኑን ዘምታለሁ ይላል። ፌዴራል መንግስት ዝም ነው። ምን ቲፒኤልኤፍ እኮ እግሩ ተቆራረጠ እኮ ሊሞት እኮ እንትን የቀረው እኮ ኃይል ነው። የሚገርም ነገር ማለት ይሄን ይዞ አሁን ገና ለገና ግማውን ግምት ፋኖ በዛ ይዋጋል፣ ሸኔ በዛ ይዋጋል ምናምን እነዚህን ተደግፌ ተንጠልጥዬ ምናምን ነገር ይሄዳሉ። እነሱ መቼ ሄዱ? ወዱና አውራ ከተባለ ማለት ነው። መቼ መንግስትን ቀየሩ? መቼ የሆነ ክልል መቼ የሆነ ዞን ነፃ አወጡና ተቆጣጠሩ? ምንም የሌለ ነገር ነው እኮ አሁን እያለ ያለው። ጥይት ሳልተኩስ አሸንፍ ያለውና ድርድር እናደርግ ነው። ምንድን ነው ይላል ትላንትና ያወጣ መግለጫ ላይ በስቃይ ውስጥ ያሉት የምዕራብ ትግራይ ህዝቦችን ነፃ አወጣለሁ ይላል። 1 ሚሊዮን የሚያክሉ ተፈናቃዮች ሚሊዮኖች ነው የሚለው እሱ ያድጋል። እኛ በጣም ቁጥር በጣም ይደፍራል እና ራሱ 1 ሚሊዮን አይሞላም፣ ግማሽ ሚሊዮን ነው አጠቃላይ ቶታል። ፕሪቶሪያ ስምምነት ሲደረግ ሰላም ሲያወርድ ሰላም መውረዱን መግለጫ እንደሰጠ መደራደሩን ችግሮችን እዚህ ምንድነው ፍሬንድሺፕ እንትን ላይ መጥቶ መሳሳሙን ምናምኑን ሲደረግ እኮ እርቅ መውረዱን በቃ የጦርነት ዘመን እንዳበቃ አሳየ አይደል? አሁን እነዚህ ወገኖች ግን ወደ ዳግም ጦርነት ለመሄድ ይሄን አለ ስቴፕ ሲሄዱ ውድ ሀገሬ ህዝቦይ በተለይ የትግራይ ህዝብ ይሄን የተፈጠረ ያለው ነገር ለምን ገፈቱ እዛው ስለሆነ የመጀመሪያ የሚሆነው ነገር ማለት ነው። ይሄን ነገር ማብራሪያ መስጠትም መጠበቅ ነበር። እሱ ላይ ምንም ጥያቄ የለውም። ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታታችን ተጀምሯል። በዛሬው አንድ አፍታ የምንመለከታቸውን ጉዳዮችን አስተዋውቃችሁ። የመጀመሪያው ጉዳያችን ህወሓት በሻዕቢያ ይመራል የሚለውን ጉዳይ ከሰሞኑ የቀድሞ የራሱ አመራሮች እንደ ጌታቸው ረዳ እንደ ጣዕመ አረዶም ያሉ ከፍተኛ የህወሓት አመራሮች የነበሩ አሁን አዲስ አበባ የሚገኙ ሰዎች በስፋት ጥብቅ መረጃዎችን እያወጡ ነው። ጣዕመ ከሰሞኑ ሪፖርተር ላይ በሰጡት አዲስ ሀሳብ የሻዕቢያ ወታደሮች እንደዚሁም ጀነራሎች እስከ ራያ ቆቦ ድረስ ዘልቀው የግንባር ቅኝቶች እንደዚሁም ደግሞ የጦርነት ስትራቴጂዎችን ሲነድፉ ነበር የሚል መረጃ አውጥቷል። እንግዲህ ከህወሓትና ከሻዕቢያ ባሻገርም የፋኖ ወታደራዊ አመራሩ ጀነራል ተፈራ ማሞም እንደዚሁ ከሁለቱ ኃይሎች ጋር ተገናኝተዋል የሚል መረጃ አውጥቷል። በህወሓትና በሻዕቢያ መካከል ያለው ግንኙነትም በቀጥታ ህወሓት ትዕዛዝ ተቀብሎ ጦርነት እንዲከፍት የሚያደርግ ነው ተብሏል። ጣዕመ እንግዲህ በሰጡት አዲስ ማብራሪያ ጌታቸው ረዳን ጨምሮ የውጭ ኃይሎች እጅ ከህወሓት ጀርባ በከፍተኛ ደረጃ እንዳለ እየጠቆሙ ነው። በተለይ ደግሞ የአየር መቃወሚያዎችም ጭምር ታጥቋል የሚሉ መረጃዎችን ጣዕመ ለኛው እንደዚሁም ደግሞ ህወሓት የአየር መቃወሚያዎችን ጸረ ድሮን አይነት መሳሪያዎችን መታጠቁን ጣዕመ ለሚዲያችን በሰጡት ማብራሪያ ተናግረዋል። ጉዳዩ ምን አንድምታ አለው የሚለውን ጉዳይ እንመለከታለን። ሁለተኛው ጉዳያችን አሜሪካ ኢትዮጵያንና ኤርትራን ሁለተኛው ጉዳያችን አሜሪካ የኢትዮጵያ ከፍተኛ ልዑክን ተቀብላ አነጋግራለች። ከፍተኛ አሜሪካ ባለስልጣናት የውጭ ጉዳይ ሚኒስቴሩ ማርክ ሩቢዮ እንደዚሁም ደግሞ የትራምፕ የአፍሪካና የአረብ ሀገራት አማካሪው በጌዲዮን ጢሞቴዎስ በውጭ ጉዳይ ሚኒስቴሩ የተመራው የኢትዮጵያ ልዑክ አነጋግረዋል። በተለይም ደግሞ ስለ ህዳሴው ግድብ፣ ስለ ቀይ ባህር እና ስለ ቀጠናው ሰላምና መረጋጋት ዋና ቁልፍ ጉዳይ ሆኗል። እንደዚሁም ደግሞ የሰላምና ጸጥታ ባሻገር የኢንቨስትመንት እንደዚሁም ደግሞ የንግድ ትብብሮችን የተመለከተ ሰፊ ማዕቀፍ ያለው ውይይት ተደርጓል በኢትዮጵያ ልዑክና በአሜሪካ ከፍተኛ ባለስልጣናት መካከል። ይህ ውይይት የተደረገው እንግዲህ የትራምፕ አስተዳደር በኤርትራ ላይ የጣለውን ማዕቀብ አንስቶ
እንደገና ግንኙነት ለማደስ እየተዘጋጀ ነው በሚባልበት ወቅት ነው አሜሪካ ኢትዮጵያና ኤርትራን በየፊናዋ እያነጋገረች ያለችው በሁለቱ ሀገራት መካከል የተፈጠረውን ውጥረት ወደ ጦርነት እንዳያመራ ለማርገብ ወይስ ደግሞ ሌላ ምን አይነት ስትራቴጂ ነድፋ ነው የሚለውን ጉዳይ እንመለከታለን። አብራችን ትቆዩ አክብሮት እንጋብዛለን። ሀማን እንደምን አለ? ሰላም መርሻ፣ እንዴት ነህ? የመጀመሪያ ጉዳያችን እንግዲህ ትግራይ ሁኔታ ጋር በተገናኘ የቅርቡ የህወሓት ከፍተኛ አመራሮች እነ ጌታቸው ረዳ እንደ ጣም አረዶም ያሉ በተለያዩ ሚዲያዎች ላይ የእኛ ሚዲያ ጨምሮ በሰጧቸው ሀሳቦች ቲፒኤልኤፍ ከሻዕቢያ ወታደራዊ ቅድ ተነድፎለት እንደሚቀበል አስፈጻሚ መሆኑን እንግዲህ ከዚህ ቀደም የሚባል ነበር። የመንግስት ኃይሎችም የመንግስት አካላት የሚሉት ነበር። ነገር ግን አሁን ላይ በተጨባጭ ጀነራሎች እዚህ ቦታ ተገናኝተው እቅድ ነድፈዋል። በዚህ ጊዜ እንደ አይነት ጦር መሳሪያ አስገብተዋል፣ የአየር መቃወሚያ ጭምር አስገብተው የሲቪል በረራዎችንም እያስተጓጎሉ ነው የሚሉ ጉዳዮችን በስፋት በሚዲያዎች ላይ ነው ወጥተው የተናገሩትና አሁን ካለው ሁኔታ አንጻር ይሄ ጉዳይ ጦርነቱን ወዴት ያመራዋል፣ ያስቀረዋል፣ አያስቀረውም የሚለውን ጉዳይ ሊበይን የሚችል ስለሆነ እንድታየዋል። አሁን በተለይ አዲስ የወጡት መረጃዎች። አመሰግናለሁ። እንግዲህ ቲፒኤልኤፍ ህገወጡ ምክር ቤት ወደ ስራ አምጥቶ ሌላ መፈንቅለ መንግስት ካደረገ በኋላ ትልቁን ዓላማ አድርጎ ያለው ግዛት አንድነትን መመለስ፣ ለዚህ ግዛት አንድነት መመለስ ደግሞ በማንኛውም ጉልበት ሊጠቀም እንደሚችል ፍንጭ የሚሰጥ መግለጫዎችን የትናንት ማታ ወጡ መግለጫዎችን ጨምሮ እየገለጸ ይገኛል። ቲፒኤልኤፍ ለምንድን ነው እንደዚህ አይነት ነገር ውስጥ የሚገባው? ይሄ ቀጥታ ወደ ጦርነት የሚያመራው ነው። ወደ ጦርነት ደግሞ ከሄደ ከምንም በላይ ትግራይ ህዝብ ትልቅ መዓት ውስጥ ይገባል። ከጦርነት ያላገገመ ማህበረሰብ ነው የሚል በስፋት በተለያየ ጊዜ ይነሳል። ግን ስነሳ ምንድን ነው ቲፒኤልኤፍ በራሱ ራሱን የሚመራ አይደለም። ሌላ ጀርባ ሌላ ኃይል አለ ቲፒኤልኤፍን የሚመራ ኦልሬዲ የራሱን ሉዓላዊነት ያጣና የሻዕቢያ ጉዳይ አስፈጻሚ ሆኗል የሚሉ ወገኖች ነበሩ። እንግዲህ ከመጀመሪያም ህወሓት መካከል የተፈጠረውን ውዝግብ ተከትሎ ወደዚህ ወደ አዲስ አበባ የመጡት አመራሮች ይህንን ጉዳይ በስፋት በተለያየ ጊዜ ሲገልጹ ነበር። እኛም ባለን መረጃ ምንጮቻችን የቲፒኤልኤፍ የጦር መሪዎች፣ የፖለቲካ አመራሮች እስከ ኤርትራ ድረስ ዘልቆ ገብቶ የተለያየ ስምምነቶች፣ የጦርነት እቅዶች ሲነደፉ እንደነበረ በተለያየ ጊዜ እኛም በዚሁ ሚዲያ ላይ ስናነሳ ነበረ። ከቅርብ ጊዜ ወዲህ ደግሞ አይ ቲንክ ሁለት ሳምንት ወዲህ ትላልቅ መሳሪያዎች ከኤርትራ ተጭኖ ወደ ትግራይ ሲገቡ እንደነበረ መረጃዎች ስናወጣ ነበረ። ይሁንና አሁን እንግዲህ የመጣው ነገር የዚህ ሁሉ ከዚህ በፊት መላምት የሚነገሩ የነበሩ ነገሮች መረጃና ማስረጃ አለን ያሉ የትላንትና የትግራይ ክልል ባለስልጣን የነበሩ ሰዎች ያወጡ መረጃ ነው። እንግዲህ ምንድን ነው ይህን ጉዳይ ትንሽ ወደ ኋላ መለስ ብለን የምናስታውሰው ከሆነ ከዚህ በፊት ጋሸና ላይ የተደረገ ጦርነትን አስመልክቶ መካናይዝ የሆነ ጦርነት ተሳትፈዋል የሚል ነገር ትነሳ ነበር። ብዙ ሚዲያዎች በተለይ በመንግስት በኩል ያሉት ኃይሎች በዚህ ጦርነት ውስጥ የህወሓትና የሻዕቢያ የጦር ኃይሎች አመራሮች፣ አዋጊዎች ጭምር የተሳተፉበት ነው የሚል ክስ ሲያነሱ ነበር። በመካናይዝ የታጀበ ነበር ጦርነቱ የሚለው ነገር ሲያነሱ፣ አሁን እንግዲህ እሱ ሊያረጋግጥልን የሚችለው ነገር ነው። አቶ ጣሚ አረዶም ያነሱት የኤርትራ ጀነራሎች እስከ ቆቦ ድረስ እንደሚመጡ እዚህ በፊት እስከ ትግራይ ድረስ ነው። ሌላ ቢቀር ደግሞ የህወሓት ሰዎች እስከ ከረን መቀሌ ድረስ ሲሄዱ እንደነበረ መረጃዎች ነበረ። አሁን ከዛ አልፎ እንግዲህ ከትግራይ ከሚባለው አክቹዋል ክልል አልፎ ቆቦ እንግዲህ ኦልሬዲ አሁን የአማራ ክልል ሂደት ውስጥ ነው ያለች ወይስ ቆቦ ልታይ ቆቦ ነው ያለው? ቆቦ ድረስ እንግዲህ ማለት በደንብ የራያ ክፍል የሆነውን ቦታ ድረስ እስከመጡ እነዚህ ሰዎች ለምንድን ነው የሚመጡት? አሁን ቲፒኤልኤፍ እየወሰነ ካለው ውሳኔ ጋራ ይሄ ምንድን ነው የሚያመላክተው የሚለውን ነገር ነው ሰፋ አድርገን ብናየው ጥሩ የሚሆነው ነገር ማለት ነው። እንግዲህ ሻዕቢያ እንደሚታወቅ በቀጥታ ጦርነት ለመግጠም ፍላጎት እንደሌለው በተለያየ ጊዜ እኛም ስናነሳ ነበረ። ነገር ግን ኢትዮጵያ ውስጥ ያለውን ለመረበሽ ዝግጁ የሆነውን ማንኛውንም ጦርነት ለማከናወን ፍላጎት ያለውን ኃይል
አላማው ይበጀኛል አይበጀኝም፣ የዓላማ አንድነት አለን የለንም በሚል ነገር ማንኛውንም ኃይሎችን እንደሚያግዝ ግን የሚታወቅ ጉዳይ ነው። ስለዚህ ኢትዮጵያ ምናልባት በቀይ ባህር ወደ እኔ መታ ጥያቄ አሰብ ላይ ጥያቄ የምታነሳ ከሆነ ይህንን ነገር እንዳይደረግ እዛው ኳሱን እዛው ኢትዮጵያ ውስጥ መያዝ አለብን የሚል የኖረና የጸና አቋም እንዳለው ሻዕቢያ ይታወቃል። የዛ አካል ነው እንግዲህ አሁን እስከዚህ ድረስ ገብቶ እስከ ራያ ድረስ ገብቶ የጦርነት እቅዶችን ማውጣት ቅኝቶችን ማድረግ የሚያሳየው ይዋ ሊደር እንጂ ቲፒኤልኤፍ ለመክፈት ለሚያስበው ጦርነት በግንባር ቀደምነት አዋጊም ተዋጊም ሆኖ እንደዚሁም ደግሞ ትጥቁንም ስንቁንም ይዞ ሊቀርቡ የሚችሉ የሻዕቢያ ወገን መሆኑን ገላጭ የሆነበት ሁኔታ ነው ያለው ማለት ነው። ግን መጨረሻ ላይ አንድ ነገር ላንሳለ። ምናልባት አንዳንድ ሰዎች የመረጃ ሲወጣ የመረጃ ምንጮች ራሳቸው የራሳቸው ፖለቲካል ኢንተረስት ያላቸው ናቸው የሚል ጥያቄ የሚያነሱ አሉ። እንግዲህ እንደሚታወቅ ጊዜያዊ አስተዳደር ውስጥ የነበሩ የነ አቶ ጌታቸው ቡድን ናቸው መረጃ እያወጡ ያሉት። ምን ያህል ገለልተኛ ሊሆን ይችላል የሚል ጥያቄ ያነሳሉ። እኔ በዛ ላይ ብዙም አልጠራጠርም። ለምን እያወጡት ያሉት መቼም ትላንትና ሲመሩ ከነበረው ክልል ትላንትና ሲመሩ ከነበረው ሰራዊት ውስጥ ነው መረጃ ሊያገኙት የሚችሉትና እንደ በእንደዚህ አይነት ነገርም ደግሞ አገርን ዲሲቭ የሚያደርጉ አይመስለኝም። ለምን ያለውን ነገር ሻዕቢያ በዚህ ደረጃ ያልመጣውን ነገር ሊረጋገጥ የሚችልም ነገር ስለሆነ መከላከያውን የራሱ መረጃ ይኖረዋል። መቼም በምን ደረጃ ነው ሻዕቢያ እንቅስቃሴ የሚያደርገው እንዴት ነው ምናምን የሚለውን ነገር በደንብ ያድርጎ መረጃ ይኖረዋል። ይህንን የሌለ ነገር በሬ ወለደ አይነት መረጃ አምጥቶ ሚዲያ ላይ ይለቃሉ የሚል ጥርጣሬ የለኝም። ግን መጠርጠሩ ግን አግባብ ነው። ለምን እነዚህ ሰዎች ከህወሓት ጋር ጥያቄ ስላላቸው ህወሓት ላይ መንግስት ቶሎ እንዲነሳሳና እርምጃ እንዲወስድ ከማሰብም የሆነ ነገር ሊያደርጉ ይችላሉ። ግን በዚህ ደረጃ በሬ ወለዴ ነገር ያመጣሉ የሚል ጥርጣሬ የለኝም። እንግዲህ ይሄ ከህወሓት ጋር ተያያዘ ነገር ነው። ነገር ግን ሌላ እንግዲህ አሁን ነገር እሳቸው ያነሱት አጣጣሜ ስለ አየር መቋሚያ ጉዳይ ነው። አየር መቋሚያ እርግጥ ነው እንትን አለው ማነው ውሃት ነበረው መጀመሪያው ነው ያኔ ሰሜን ኢዛይል የነበረውን አየር መቋሚያ ያለው እሱ ሳይሆን ጥርጣሬ ምንድነው ባለፈ 3-4 ቦታ ላይ ድሮን ተተክሏል። ድሮን ጸረ ድሮን ተተክሏል የሚለው ነገር ነው። ምናልባት እሱ ሆኖ ከግብጽ መጣ የተባለው ነገር ሊሆን የሚችለው እንደዚህ አይነት ነገር ናቸው ሊሆኑ የሚችሉ። ለምን ግብጽ አሁን በተገኘው አጋጣሚ ዳሴ ግድቡ ላይ አሁን አባይ ወንዝ ላይ የተጀመረው ሌላኛውን ፕሮጀክት በተመለከተ እዛና እዚህ ተራራጠች ነው ያለችው። ይሄን ነገር ለማደናቀፍ ብቸኛ ኢትዮጵያን ትልቅ ቀጠናዊ የሆነ ጦርነት ውስጥ ካልነከረችው በቀር ይሄ እቅዶች እንዲከናወኑ መከናወናቸው ስለማይቀር ይሄን ለማደናቀፍ ግብጽ ማንኛውን ነገር ለማድረግ ወደ ኋላ የምትልበት ሁኔታ የለም። ለዚህ ደግሞ አመቺ ነገር አለ ወይ ከተባለ ያው እንደሚታወቅ ብዙ ጊዜ ስንጮም እንደነበረ የኢትዮጵያ ድንበር በኤርትራ በኩል ክፍት ከሆነ ቆይቷል። ማንኛውም ምንነቱም የማይታወቀው አይደለም ግብጽ ከሌላ ሀገርም ሌላ ባለሙያንም ገዝቶ አምጥቶ በፈለጉትን ነገር የማድረግ የሚችሉበት ሁኔታ ላይ ነው ያለው። ሁለተኛ በዚህ በሱዳን በኩል አድርጎ በኤርትራ በኩል አድርጎ የሚመጡ ኃይሎችም የፈለጉትን ነገር የማድረግና እያደረጉ መሆናቸው የሚታወቅ ነገር ነው። ይሄ ሁሉ እየሆነ ያለ እንዴት ነው የሚሆነው የሚለው ጥያቄ አሁን የሚሆነው ማለት ነው። መንግስት ዝም ነው ያለው አይተ ከሆነ ማለት ነው። እስካሁን ድረስ የሻዕቢያ ሰራዊት ጀነራሎችን መጡ ተባለ ዝም ነው። ህወሓት መፈንቅለ መንግስት አደረገ ጀነራል ታደሰ ላይ የራሴን መንግስት መስርቻለሁ ከዛሬ ጀምሮ ይለይልኛል፣ ተፈናቃይ መልሳለሁ፣ ግዛቴን መልሳለሁ፣ ሰሞኑን ዘምታለሁ ይላል። ፌዴራል መንግስት ዝም ነው። ግፋ ብል የተናገረው ሁለት ነገር ነው፣ በቃል ሳይሆን በተግባር። እሱ ምንድነው? መቀሌ ላይ ማንዣበቡና ቀጣይ የሚሆኑ ነገር ያሳየው ፍንጭ ነገር ምንድነው? እናንተ እንደምታስቡት እግረኛ ወይ ደግሞ ተራራ ለተራራ ብቻ አይደለም እንዋጋው፣ ዋናው ውጋ ሴንተሩ የሚሆነው በአየር ኃይልና በድሮን የታጀበ ነው የሚለው ነገር ምልክት ነው ያሳየው እንጂ በቃልም የተነፈሰው ነገር የለም። አሁንም አየር ማቆሚያ ብሎ ጸረ ድሮን ብሎ ተተከለ ሲባልም ፌዴራል መንግስቱ ዝምታ ነው እየመረጠ ያለው። ምንድነው ከዚህ ዝምታ ጀርባ ያለው? አትሊስት አማን አንተ እንዳልከው የፕሪቶሪያው ሰላም ስምምነትን ህልውና የሚያከስብ ነገር ሲመጣ አትሊስት ቢያንስ ለአደራዳሪ ለኢንተርናሽናል ኮሚኒቲ እንኳን ለምንድን ነው ኦፊሻሊ አናውንስ የማያደርገው? እንግዲህ እንደ መንግስት የራሱ የዲፕሎማቲክ ቻናሎች ይኖሩታል፣ ግልጽ ነው።
ግን ደግሞ ፐብሊክሊ ለመጣ ነገር ፐብሊክሊ ዲስክሎዝ ማድረግ ለምንድን ነው ያልተቻለው የሚል ጥያቄም ይነሳል። ይኸውልህ ያ እኮ ያውቃሉ ዓለም አቀፍ ማህበረሰብ ህወሓት ምን እንዳደረገ ይታወቃል። ይህንን የመግለጽ የመንግስት በርደን ብቻም አይመስለኝም። ባለ ጉዳዩም አለ፣ ያደራደሩ ወገኖችም አሉ። ምን እየተደረገ እንደሆነ የሚታወቁ እነሱ ፖዚሽናቸውን አሳውቀዋል። ቲፒኤልኤፍ ፖዚሽን አስታውቀዋል። መንግስት ግን ለምን ዝም አለ? እሱን ኦፊሻሊ ይኸውልህ እነዛ ሰዎች እኮ ቲፒኤልኤፍንም መንግስትንም ያገኛሉ፣ በየውስጥ ሁሉም ላይ ጫና ያሳድራሉ። ነገር ግን ኦፊሻሊ አቋማችን ይሄ ነው ብለው ይታወቅልን ሲሉ ቲፒኤልኤፍ እንደዛ ሲል መንግስት ለምንድን ነው አቋሙን ይፋ የማያደርገው ነው? ኦፊሻሊ እሱ እኮ ነው እኮ አንደኛ መግለጫ መስጠት እኮ አለበት ለዜጎቹ ምን እንዳለ ማለት ነው። ምን እንደተደረገ ልክ የፕሪቶሪያ ስምምነት ሲደረግ ሰላም ሲያወርድ ሰላም መውረዱን መግለጫ እንደሰጠ መደራደሩን ችግሮችን እዚህ ምንድነው ፍሬንድሺፕ እንትን ላይ መጥቶ መሳሳሙን ምናምኑን ሲደረግ እኮ እርቅ መውረዱን በቃ የጦርነት ዘመን እንዳበቃ አሳየ አይደል? አሁን እነዚህ ወገኖች ግን ወደ ዳግም ጦርነት ለመሄድ ይሄን ያህል ስቴፕ ሲሄዱ እርግጥ ነው ምንድነው ታውቃለህ፣ መንግስት ማለት መንግስት ስለሆነ ትልቅ ተቋም ስለሆነ ማለት ነው ይጠበቃል ነው እንጂ ሁላችንም እኮ ሰምተናል ቲፒኤልኤፍ ያደረገውን ነገር ግን ምን እያደረገ እንደሆነ ለኢትዮጵያ ህዝብ ሪያሊቲው መናገር መቻል መንግስታዊ ሚና ነው። መግለጽ መቻል አለብህ። ውድ ሀገሬ ህዝቦች፣ በተለይ የትግራይ ህዝብ ይህን የተፈጠረ ያለው ነገር ለምን ገፈቱ እዛው ስለሆነ መጀመሪያ የሚሆነው ነገር ማለት ነው። ይህን ነገር ማብራሪያ መስጠትም መጠበቅ ነበረ። እሱ ላይ ምንም ጥያቄ የለውም። ነገር ግን ለውጭው ማህበረሰብ ብዙም እሱ ኢምፖርታንት አይመስለኝም ስለሚያውቁ ማለት ነው። ሁሉም ያውቃል እዚህ ያለው ይሄ እኮ ኤዩ መቀመጫ ነው። ቲፒኤልኤፍ ምን እየሰራ እንደሆነ ትላልቅ ተቋማቶች ብዙ ተቋማቶች አሉ። ምን እያደረገ እንደሆነ ይታወቃል። ከዚያ በፊት ህገወጥ የተባለውን ምክር ቤትን ህጋዊ ነው ብሎ ፕሬዝዳንት መምረጡን ምንም ያውኔ ማብራሪያ የሚጠይቅ ጉዳይም አይደለም። ነገር ግን ይሄ ሲሆን መንግስት እንዴት አድርጌ ነው ወደ ህጋዊ ነገር ለማምጣት የሚሄድበት የሚለውን መንገድ ግን ስቲል አልተናገረም መንግስት። እኔ እሱ ነው ለምን ይሄ ህግ ተጥሷል፣ በህጋዊ መንገድ ነው ተደራድሮ በድርድሩ መሰረት ሂደቶቹ እየቀጠሉ ያሉት። ድርድሩን ጥሻለሁ ካለ ጀስት ጦርነት ነው ማለት ሌላ ነገር የለውም። ቲፒኤልኤፍ እያደረገ ያለው ነገር እሱ ነው። ግን የመንግስት ዝምታ የመንግስት ወደ ሰፊነት እስከ ሄድ ድረስ ነው ጥያቄው። እነሱ ያደርጋሉ። ባለፈም ገልጸናል። አሁንም በእርግጠኝነት መናገር የምንችለው ሳምንታት ምናምን ውስጥ ወረራቸውን ሊጀምሩ ይችላሉ። ያኔ ሊነገር ነው። አንድ ላይ ተጠቀሉ ምን ሊባሉ ይህንን ከስሩ ምን ስቴፕ እየሄደ እንደሆነ በዚህ ስቴፕ ላይ ደግሞ መንግስት ምን ግንዛቤ እንዳለው ዝም ያለበትም ራሱ እኮ ምክንያቱም ምን ነገሩ ገባል ለህዝቡ ማለት ነው። ዝም ያለበት በወደ ሰፊነት ለምን ዝም እንዳለ አሁን ነገ ወረራ ሲመጣ ቲፒኤልኤፍ ወረራ መጣ ተብሎ መነገሩ አይቀርም። እሱ ከመሆኑ በፊት ለምንድን ነው እየታሰበ ያለው መንግስት ጉዳዩን ሊይዝ ያሰበበት መንገድ ምንድን ነው ብለው ነገር መገለጹ ምንም አይነት የሚጠበቅ ነገር ነው። አልተገለጸም። ግን እኔ ከሱ በላይ አሁን እየተጠራሩ እያረጉት ያሉት እነ ግብጽ እያረጉት ያሉ ነገር የምታየው ግልጽ ነገር ነው። ከዛ ውስጥ ደግሞ የትግራይ ክልል የሚያክል የኢትዮጵያ አካልን ነፃ ለነዚህ መፈንጫ ቦታ መደረጉ ራሱ ምን መዘዝ ይዞ መጣ? ነገሩን እኮ እያከፋ እኮ ነው የሚሄደው እኮ። ዋጋ መከፈል ካለበት ዛሬ ተከፍሎ ወደ እንትን ማምጣት። አይ ደግሞ እኮ በአንዳንድ ጊዜ ምንም እንደማስብ ታውቃለህ፣ እድሜ ልክን አንዋጋም። በቃ ሆኔ ዊን በሆነ ነገርና አገርን በማይጎዳበት ሁኔታ ካለ አይቶም ሌላ አሬንጅመንት ደግሞ ማስቀመጥም አንድ ነገር ነው። ጦርነትን የመጨረሻ አማራጭ ማድረግ ነው ያለብህ። ይህ ማለት ፍራቻ አይደለም። ትላንትና ከተፈጠረ በላይ ከሱ ይጥፍ ነው የሚሆነው። ያው ነው ይሄ አገር ትልቅ አገር ነው፣ እየፈረጠመ ነው ያለው። ትላንትና እኮ የሰሜን ኢዝን መሳሪያ ይዞ 27 ዓመት ሙሉ የዘረፉትን ብር ይዞ ብዙ ነገሮች የተሟላ ፓኬጅ ይዞ ነው የገቡበት። እንደዛም ሆኖ ምን እንደደረሰባቸው የሚታወቅ ጉዳይ ነው። አሁን ደግሞ የሚሆነው ነገር በእርግጠኝነት መናገር የሚቻለው አሁን ዝም ብሎ እዛ ቀጣጥሎ እንደሚወራ አይደለም። አገርን በእርግጠኝነት አንድ ስቴትን ለኢትዮጵያን የሚያክል ስቴትን በመሳሪያ ጥዬ ምናምን አሁን ስልጣን ላይ መጣሉ ብሎ የማይመስል ቅዠት ነው። እንደዚህ አይነት ነገር ማለት ነው ሊሆን የሚችልም ነገር አይመስለኝም እኔ በማስበው ነገር ማለት ነው። ስለዚህ የሚመጣው ነገር የባሰ መዓት ነው የሚመጣው ነገር። ግን እንዳው መዓቱንም ታሳቢ ተደርጎ ወደ መዓቱም ከመግባታችን በፊት እንዳው
የሆነ ነገር መሆን የሚችል ከሆነ የሆነ ነገር ለማድረግም ዝግጁነት ቢኖር አይከፋኝም። ለምን የሚመጣው ነገር ምንም የሚቀረው ነገር ስለሌለ ማለት ይህን ሲባል አንዳንዱ ፍራቻ ምናምን ይመስለዋል። የሚገርም ነገር ማለት ነው። ፍራቻ አይደለም። ምን ቲፒኤልኤፍ እኮ እግሩ ተቆራረጠ እኮ ሊሞት እኮ እንትን የቀረው እኮ ኃይል ነው። የሚገርም ነገር ማለት ይህን ይዞ አሁን ገና ለገና ግማውን ግምት ፋኖ በዛ ይዋጋል፣ ሸኔ በዛ ይዋጋል ምናምን እነዚህን ተደግፌ ተንጠልጥዬ ምናምን ነገር ይሄዳሉ። እነሱ መቼ ሄዱ? እውነቱን እናውራ ከተባለ ማለት ነው መቼ መንግስትን ቀየሩ? መቼ የሆነ ክልል መቼ የሆነ ዞን ነጻ አወጡና ተቆጣጠሩ? ምንም የሌለ ነገር ነው። ይህንን አስቤ ገና ሌላ ማዕት ውስጥ መግባት የባሰ ሀገሪቷን አደጋ ውስጥ መክተት ነው የሚሆነውና ከሱ ውጭ ያለው ነገር መነጋገር ብቻል በቃ በሰጥቶ መቀበል በቃ የግድ እኔ ያልኩ ብቻ ይሁን ወይ ደግሞ አንተ ያልኩ ብቻ ይሁን ምናምን ነገር ሳይሆን እንደው በቃ ለሚል ነገር የሆነ ሩም ቢኖር እኔ ደስ ይለኛል። የሚገርም ነገር አማራጭ ጦርነቱን ብቻ አማራጭ ባናደርገው ቲፒኤልኤፍ ለጦርነት አልቸኩልም አይነት ይዘት ያለው ስቴትመንት አውጥቷል። የወሰኑትን ውሳኔ ጦርነት ጥሪ ጋር የሚገናኝ ነገር አይደለም፣ እኔ አሁንም መደራደር ነው የምፈልገው ምናምን ነገር ይላል እና ፌዴራል መንግስቱ በኩል ግን ምንም ነቲንግ ምንም የተባለ ነገር የለም። አሁን እሱ ነው አሁን ምክንያቱም ገና የፕሪቶሪያ ሰላም ስምምነት በራሱ ሌላ እንደዚህ አይነት መዘዝ እንዲወልድ ያደረገው አማራ ክልልም ኢሚዲየት የኮንፍሊክት ምንጭ እንደሆነ ያደረገው የግልጽነት ነገሮች ጎሉ ነበር። በመንግስት በኩል ብዙ ነገሮች ማለት ይሄ ቅርብ ያሉትን ደጋፊዎችን በዲያስፖራው ሀገር ውስጥም ብዙ አይነት የኃይል መከፋፈል ራሱ የመጣው ብን ከኤርትራ ጋር ራሱ ኢሚዲየት የልዩነቱ እየሰፋ የመሄድ አንዱ ተጽዕኖ የለውም ልትል አትችልም። ያን ግልጽነት የጎደለው አይነት አካሄድ አሁን ዛሬም እንደዚህ አይነት ነገር ከሆነ ዩሲ አሁን አንተ አንስተዋል፣ ባለፈው አንስተዋል። የሚኖርህ ኮሚኒኬሽን በራስህ ኃይል ውስጥም በተቃራኒው ወገንም በህዝቡም መካከል የሚኖረው የወደፊት ዕጣ ፈንታ ላይ ቀላል የሚባል ሚና የለውም። አየህ አሁን እነዛ የግልጽነት የመተማመን መጓደሎች ሲኖሩ ነገ የሚመጣው ነገር ላይ የሚያመጣው ኢፌክት ቀላል አይደለም። አሁን መንግስት ለመደራደርም እኮ ዝግጁ ነኝ የሚል ነገር አልሰማን። ምክንያቱም ኢንተርናሽናል ኮሚኒቲው ፖዚሽኑን አሳወቀ፣ ቲፒኤልኤፍ ፖዚሽኑን አሳወቀ። ቲፒኤልኤፍ እኮ አሁን ያሳወቀ ፖዚሽን ማለት ያለውን ነገር ቲፒኤልኤፍ አንደኛ ኦነስትሊ ስፒኪንግ እንዴ ትላንትና እኮ ተሸንፍ ያለው ብሎ የሰረዘውን ነገር አልሰረስኩም ነው እያለ ያለው ማለት አልተሸነፍኩም ነው። አሁን አማራጭ አለኝ ወደ ጉልበቱ አማራጭ መሄድ ይችላለሁ ነው። ሌላ ነገር አለ። አሁን የመነጋገር ብዬ የማስበው የተመሰለ ብቻል ማለት ነው። አሁንም ይቻላል ብዬ የማስበው ይሄ እንትናቸውን አሁን ይሄ ምክር ቤት አምጥተህ መረጥ ነው ምናምን የሚባለው እሱን ተወለው። እንደዚህ አይነት ነገር የለም። እሱን ትተህ በፕሪቶሪያ ፍሬም ላይ ተመልሰ እንዴት አድርገን በዛ ውስጥ ይህን ችግር መፍታት እንችላለን የሚለው ነገር ነው መነጋገር የሚባለው ነገር። ይሄንን ፖዚሽኑን አናውንስ ማድረግ አለበት ፌደራል አይደል? ይሄን እዚህ ላይ ነው እንጂ እኮ አሁን እያለ ያለው ጥይት ሳልተኩስ አሸንፍ ያለውና ድርድር እናደርግ ነው። ምንድን ነው ይላል ትላንትና ያወጣ መግለጫ ላይ በስቃይ ውስጥ ያሉትን የምዕራብ ትግራይ ህዝቦችን ነጻ አወጣለሁ ላ 1 ሚሊዮን የሚያክሉ ተፈናቃዮች ሚሊዮኖች ነው የሚለው እሱ ያድጋል። እኛ በጣም ቁጥር በጣም ይደፍራል እና ራሱ 1 ሚሊዮን አይሞላም፣ ግማሽ ሚሊዮን ነው አጠቃላይ እና ይህንን እመልሳለሁ ይላል። ይሄ ጥይት ሳልተኩስ አሸንፍ ያለውና ጦር ሜዳውን እነጋገር ነው ይሄኛው ማለት ነው። ገብተዋል አይደል? ይሄ አይደለም፣ ይሄም ንግግር አይደለም። ግን እኔ የምለው ምንድነው ታውቃለህ? ፕሪቶሪያ ፍሬም ውስጥ እንዴት ነው ጉድል እስቲ እንዳው እስቲ ደግሞ የምትሉትን ነገር እስቲ የሚባለው ነገር በኋላ ነው ደግሞ የምትሉትን ካልሆነ ግን አይ በዚህ በፍጹም እንደዚህ የሚባል ነገር የለም የሚለው ነገር ከሆነ እኔ አሁን ወዴት እየሄደ ነው ያለ ታውቃለህ? ትግራይን የሚያክል ነገር ይሄንን ለአገሪቷም ኃላፊነት የማይሰማው ለትግራይ ህዝብም ኃላፊነት የማይሰማው ቡድን ተለጥሎ ከፌዴራል መንግስት እውቅና ውጪ የሚቆጣጠር ከሆነ ይሄ ቦታ ዋነኛ አገሪቷን የምትበተንበት ቦምብ የሚቀበርበት ቦታ ነው የሚሆነው። እነ ግብጽ ቅድም ተነግሬ ያለው ዝም ብላ አይደለም። ግብጽ አንዴ አረብ ሊግ ትላለች፣ አንዴ ምን ትላለች፣ አንዴ ምን ይሄ ሁሉ ነገሮች ኢትዮጵያን ማሰናከል የሚቻልበት አሁን ፖቴንሻሊ ብቁ የሆነ አካል አግኝታለች። ዋት የሚባሉን አይል ማለት ነው። ይህ አንድ ረቅም የሚደል ከሆነ አገር ስፈርስ ቆሜን አጨብጭበን እንደማፍረስ ነው መውሰድ ያለብን ነገር ማለት ነው። ይሄ ዝም ሊባል አይገባም ነው እያልኳለሁ። ነገር ግን
ቲፒኤልኤፍን እኮ ችግር የለውም እኮ እምቢ ካለም ደግሞ እንግዲህ አማራጩ እሱ ብቻ ሆነ እሱም ብቻ አማራጭ አድርገን አንወስድ ለሚለው ነገር ነው እንጂ ኮርኩመም ደግሞ ብዙም እኮ ሰዓት በታ ኮርኩመም ደግሞ ወደ ፕሪቶሪያ መመለስም ይቻላል ወደ ፕሪቶሪያ ማለት ነው። ከዛ በኋላ እሱ መቋጨት የሚቻልበትን ነገር መፈለግ የሚለውን ነገር ነው እንጂ አሁን እሱ የሚያወራው አይን ነገር የኖሩበት እብሪታቸው ነው። እኛ ብቻ አዋቂ የሚለው እብሪት ማለት ነው። እንደዚህ አድርጌ ተነስተህ ያን ሁሉ አፈራርሰህ እንትን ብለህ መጥተህ እንነጋገር ምን ማለት ነው? እንደዚህ አይነት ነገር ንግግር እንደዚህ የምናገራ አለ እንዴ? እንደዚህ አይነት ንግግር የለም እኮ። ይሄ ማለት እኮ ልክ ኢራንና አሜሪካ መካከል ማለት ነው ምንም ባልተፈጠረበት አሁን ጦርነቱ ተኩስ አቁም ላይ ነው አሉት። በቃ አሜሪካ ሄዳ ከዚህ ለቃልኝ ሄዳ ካሳ እንድትከፍለኝ በዓለም አቀፍ ሕግ ላይ እንድትጠየቅልኝ ብላ ኢራን መደራደር ማለት ነው እኮ። ሌላውን ነገር ምናምን ዩራኒየም ምናምን ይባል ላረገችብኝ ሁሉ ነገር ካሳ አሸንፈ የምታወራው ነገር ነው እሱ ማለት ነው። ስለዚህ እኔ አሁን በሚታየኝ መንገድ ዳግም ወደ እልቂት ከመምጣቱ ግን ቲፒኤልኤፍም ፕላስ ደግሞ የትግራይ ህዝብ ጫና ቢያደርግ ነው ትልቁ ነገር የሚለው ነገር ታውቃለህ። ለምን ነገም የትግራይ ህዝብ ላይ ነው ማአቱን መጣው። አስብ አሁን ከባለፈ የሚከፋ ነገር ነው የሚሆነው። ውሃት አለ እዛ ቦታ ላይ የነ ሱዳን ኃይሎች አሉ። ግብፅም በሚችለው ሁሉ እዛ ቦታ መገኘት ትፈልጋለች። በአካል አይደለም እኔ የማወራው በማንኛውም ነገር። ስለዚህ ዲዛስትሪየስ የሆነ እስካሁን ያላየነው አይ ጦርነት ነገር ነው እዛ ቦታ የሚታየው። በዛ ውስጥ ራሱ በቃ የትግራይ እናቶች ምን ሊሆን እንደሚችሉ ነው የምታየው። ይሄ ሁሉ ነገር ምንም የሚደበቅ ነገር እኮ የለም እኮ። ፊት ለፊት አወጥቶ መነጋገርና ጫና ቢያደርጉ ኖ አንፈልግም ይሄ ነገር አይሆንም የሚል ነገር ከትግራይ አካባቢ በደንብ ገፍቶ መምጣት አለበት ብዬ ነው የማስበው። መልካም አመሰግናለሁ። ወደ ሁለተኛ ጉዳያችን እናልፋለን። ሁለተኛ ጉዳያችን በውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የተመራው ልዑክ ወደ አሜሪካ አቅንቶ ከአሜሪካ ውጭ ጉዳይ ሚኒስቴር ማርክ ሩቢዮ ህዝቡ ደግሞ ከትራምፕ የአፍሪካና የአረብ ሀገራት አማካሪ ጋር ከሌሎች ባለስልጣናት ጋርም ሰፊ ማዕቀፍ ያለው ውይይት አድርጓል። ከውይይቱ መካከል እንግዲህ የቀይ ባህር ጉዳይ፣ የቀጠናው ሰላምና ጸጥታ፣ እንደዚሁ ደግሞ የንግድና ኢንቨስትመንት፣ ከዛ ከፍ ሲል ደግሞ የታላቁ ህዳሴ ግድብን የተመለከቱ ሰፊ የጋራ ጉዳዮች ላይ ውይይት ተደርጓል ተብሏል። እንግዲህ ይህ ውይይት መደረጉ የተሰማ ወይም የኢትዮጵያ ልዑክ ወደ አሜሪካ አቅንቶ ከአሜሪካ ከፍተኛ ባለስልጣናት ጋር የተወያየው ኤርትራ ላይ የተጣለው ማዕቀብ ሊነሳ ነው የሚል መረጃ በተሰማ ማግስት የትራምፕ አስተዳደር ከኤርትራ ጋር ወዳጅነት ለማደስ እንደዚሁ ደግሞ በቀይ ባህር ላይ ያለውን ቁጥጥር ከፍ ለማድረግ እየሰራ ነው የሚሉ ዘገባዎች ወጥተዋል። ይሄ ጉዳይ እንግዲህ ኢትዮጵያም ላይ የሚኖረው አንድምታ ምናልባትም በኢትዮጵያና በኤርትራ መካከል አሁን የተፈጠረውን ውጥረት በማርገብ ወይም ደግሞ ወደ ግጭት እንዳያመራ በማስቀረት ደረጃ ከዛ ሻገር ሲል ደግሞ ለኤርትራ ለኢትዮጵያ ምንድን ነው ይዞ የሚመጣው በረከት ምንድን ነው ደግሞ የሚኖረው አሉታዊ ተጽዕኖ የሚለው ጉዳይ ብዙ አነጋጋሪ ሆኗል። አማን እስኪ እንግዲህ በጣም ብዙ ማዕቀፍ አለው። ሰላምና ጸጥታ፣ የቀይ ባህር ጉዳይ፣ የንግድ ጉዳይ፣ ብዙ ጉዳዮች አሉ። እንግዲህ የትራምፕ አስተዳደር ቀድሞ አሜሪካ የምታወቅበት የነበረ የሁማን ራይት ምናምን የሚለው ጉዳይ ኦልሬዲ የውሃ ሽታ የሆነ እየቀረ ነው ያለው እና በኤርትራም በኩል በኢትዮጵያም በኩል አጠቃላይ ሪጂናሉ ላይ የእሷን ጥቅም ሰጥቶ የመቀበል ጥቅም የማስከበር አይነት ስሌት ነው እየተከተለች ያለችው። በዚህ ውስጥ እንግዲህ የኢትዮጵያ ባለስልጣናት ሄደው ውይይት አድርገዋል። የተነሱት ቁልፍ ጉዳዮች የቀይ ባህር ማርታይም ሴኩሪቲን ማስጠበቅ፣ እነዚህም ደግሞ ቀጠናዊ ሰላምና መረጋጋትን የሚመለከቱ ጉዳዮች አሉት። የታላቁ ህዳሴ ግድብም ጉዳይ አሉበት። ሌሎች የኢንቨስትመንትና የንግድ ጉዳዮችን እንኳን ወደ ኋላ ብንላቸው እነዚህ ሶስት ቁልፍ ጉዳዮች ላይ የተደረገው ውይይት ከኢትዮጵያ አንጻር ከሪጅኑ አንጻር አሜሪካ አሁን እየተከተለች ካለችው ፖሊሲ አንጻር እንደምን ታየዋል? ጥሩ እንግዲህ አሜሪካ እና ኢትዮጵያ ድሮም ጥሩ ግንኙነት ያላቸው ሀገራቶች ተብሎ ነው የምታሰቡት። ነገር ግን አሁን እየሆነ ያለው ነገር እኔ ከምን አንጻር መሰለኝ ማየት የምፈልገው በዚህ በኩል ከኢትዮጵያ ጋር የተነሳው ዝርዝሮችን እናነሳለን። ስምምነቶች ተደርጓል። በዛው ልክ ደግሞ በቀጠናው ረባሽ መንግስት ተብሎ የመንግስትነት ቅርጽ ሊይዝ ያልቻለው ተብሎ በሻዕቢያ መንግስት ላይ ደግሞ የተጣለውን ማዕቀብ ለማንሳት ፍላጎት ኦልሬዲ ወደ ጫፍ መድረሳቸውን እየታየ ነው ያለው። ሁለቱ አገራቶች ደግሞ ኢትዮጵያና ኤሪትሪያ በተለይ የቀይ ባህርን በተለይ ደግሞ የአሰብ ጉዳይ ጋር ተያይዞ ቅድም ስንዘረዝር እንደነበረው ሁሉ ወደ ትልቅ ግጭት ሊገቡ አንድ ሳምንት ቀረ ወይ ደግሞ አንድ ሐሙስ ቀረ ቢባል ውሸት የማይሆንበት ሁኔታ ነው ያለው።
ይህ ሁሉ ባለበት አሜሪካ መታ ከሁለቱም ጋራ የሆነ ጨዋታ መጫወት የምትፈልገው ነገር ምንድን ነው ዋናው ነገር መሆን ያለበት። ሉክ እኔ ኢትዮጵያና አሜሪካ ትልቁ ትብብራቸው የጸረ ሽብር ተግባር ላይ ለባለፉት 20 ዓመታት አብሮ ሰሩ ነበሩ። አሁንም የድርድሩ ወይ ደግሞ ለውይይቱ አካል ሆኖ ተነስተዋል። እንዴት አድርገን ነው በቀጠናው ላይ ሽብርተኝነትን መዋጋት የምንችለው ያለን እንትናችን እንዴት አጠናክረን መቀጠል የምንችለው የሚለውን ነገር ትልቁና ኢትዮጵያና አሜሪካን የሚያጣብቃቸው ቀጠናው ላይ እሱ ጉዳይ ተነስቷል። ሌላ በቀንዱ ላይ ደህንነትን መሰረት ማረጋገጥ። አሁንም አሜሪካ በዚህ ስምምነት ውስጥ የሚታየው ኢትዮጵያ ቀንዱ አካባቢ ለተፈጠሩ የጸጥታ ችግሮች አሁንም ሁነኛ ነገሮችን ማረጋጋት የሚችል ኢትዮጵያ መሆኗን እምነት የሚጥሉበት ሁኔታ ነው የሚያሳየው። ነገር እንደምናየው ነው። ኤርትራ ውስጥ ያ ችግር ተፈጥሯል። ሱዳን ውስጥ ያ ችግር ተፈጥሯል። ሶማሊያ ጋር ያለው ችግር አለ። እንደዚሁም ደግሞ ያው የኛው ጋር ደግሞ ሰሜን ኢትዮጵያ ውስጥ ያለው ደግሞ ችግር አለ። ይሄን ሁሉ ባለበት ሁኔታ ላይ ኢትዮጵያ ለነዚህ አይነት ነገሮች መፍትሄ ልትሆን የሚችሉና አሁንም የአንበሳውን ድርሻ መጫወት የሚችል ኢትዮጵያ መሆኗን የሚያረጋግጥ ነገር ነው በአንድ በኩል ያለው። ሌላ ነገር የቀይ ባህርን ደህንነት በተመለከተ ቬሪ ኢምፖርታንት ነገር ነው። እንግዲህ እኛ የምናነሳው ነገር ምንድን ነው? ቀይ ባህር በዚህ ኪሎ ሜትር ርቀት ላይ ሆነን ለዛውም በግፍ ተገፈን አሰብኛ የነበረው ምጽዋይነኛ የነበረውን በሴራ ከእንደዚህ አይነት ነገሮች የተገፈፍን ሰዎች ነን። ባዳ ልንሆን አንገባም። የቀይ ባህር ጉዳይ ይመለከተናል። ሁልጊዜኛ መከራከሪያችን እሱ ነገር ነው። እነ ግብፅ ስለ ውሃ ስነሳ ስለ ናይል ከኛ ጋር አውርቶ ስለ ቀይ ባህር ከሌላ ወገን ጋር እናውራ ብሎ አማርኛ ነው። እሱ ነው እኛ ማንቀበል ያልነው። አሜሪካ ግን አንድ ስቴፕ ይህን ነገር ከፍ አድርጋ የቀይ ባህርን ደህንነት በተመለከተ አብረን እንሰራለን ማለቱ ምንድን ነው ነው እንግዲህ በደንብ አድርጌ መያዝ አለብህ። እኛ እነ ግብፅ በሚሉት የለንበትም አይደል? የሌሉበት ማውራት አይችሉም። ስለ ቀይ ባህር ደህንነት ነው የምንባለው ሌላ ጊዜ። አሜሪካ ግን ስለ ቀይ ባህር ደህንነት ላይ አብረን መስራት አለብን ስትለን ምንድን ነው እያለችን ያለው ብሎን ዲፕሎማሲያዊ ቃልን ምናልባት እኛ ለምናነሳው የአሰብ ጥያቄ እውቅና ሰጥታለች ወይ? አንድ ፍንጭ መጥቶ ነበር ባለፈ። ልክ የሻዕቢያ መፈንቀለ የሻዕቢያ ማዕቀቦች ሲነሱለት ወደ ኖርማላይዝድ ሲመጣ ከሱ ጋር ተያይዞ ኢትዮጵያ የአሰብ ባለቤት የሚትሆንበት የሚችለው የድርድር አካል ሆኖ ሊቀርብ ይችላል የሚል አንድ ጽሑፍ አይቼ ነበር። እሱ ነው ወይ የገፋ ያለው? ሁለተኛ ባለፈ ጠቅላይ ሚኒስቴሩ ያወሩት ነገር አለ። ከታች እስከ እንትን ተነስተን እስከ ላይኛው የቀይ ባህር ጫፍ ድረስ ጸጥታ ያስከብራል ብሎ ነበር ኤሊት ፎርስ በተመረቀ ጊዜ። የዚህ ኤሊት ፎርስ ደግሞ ወጀርባ ስናጠና በአብዛኛው ስልጠናውንም ምኑንም ፋሲሊቴት ያደረጉ የነበሩ እንግሊዞች እንደሆነ ደግሞ አንዳንድ መረጃ ምንጮች ደግሞ ያወጣሉ። ስለዚህ አሁን ስናየው ነገሮችን በደንብ አድርገን ቀጣጥለን ስናየው የኛ ኢንተረስት የኛ ቀይ ባህር አካባቢ ላይ ያለን ፍላጎት የሚለው ነገር በሀያላን አገር እውቅና የተሰጠው ነው ወይ? ለምን ኤርትራም ባህር ጋር የማይደርሱ ሀገራቶች ለአንድ ሎክ የሆኑ ሀገራት ስለ ቀይ ባህር ማውራት አይችሉም ነው የምትለን። ግብፅም እንደዛ ነው የምትለን። ነገር ግን አሜሪካ ስለ ቀይ ባህር ደህንነት ጉዳይ አብረን እንሰራለን የሚል ነገር መጥተዋል። ይሄ ምንድን ነው? ይሄ ነው በቃ መተንተን አሁን ጉዳዩ ቁልፍ ጉዳዩ የቀይ ባህር የማሪታይም ሴኩሪቲ ላይ በጋራ እንሰራለን የሚለው ጉዳይ ብቻ አይደለም። ከዛ ጋር ተያይዞ የመጣ ጉዳይ አለ። ለምሳሌ የትራምፕ የአፍሪካ እና የአረብ ሀገራት ጉዳዮች አማካሪ ያነሱት ጉዳይ ዲስከስ ከተደረጉበት ጉዳዮች መካከል የግራንድ ሬኔሳንስ ዳም ኦፍ ኢትዮጵያ ታላቁ ህዳሴ ግድብ፣ የሱዳን ተኩስ አቁም ጉዳይ፣ የሪጂናል ፒስ ኤንድ ሴኩሪቲ እንደዚሁ ደግሞ ኢንክሉዲንግ ግሪስ የማሪታይም ሴኩሪቲ ይላል እና እነዚህም ጉዳዮች ስታያቸው የትራምፕ አስተዳደር አሁን ይዞች እየመጣ ያለው በአፍሪካ ቀንድ ላይ የታላቁ ህዳሴን ግድብ፣ የሱዳኑን ጉዳይ፣ የቀይ ባህርን ጉዳይ አድርጎ ይዞ ሲመጣ ኢትዮጵያ በቀይ ባህር ላይ ሚና ይኖራታል ሲል የተነጠለ ጉዳይ አይደለም። አሁን ከዚህ ቀደም ሲነሳ ነበር ግብጽ በዚህ ጉዳይ ሚና አለባት። የአልሲሲና ትራምፕ ጋር ያላቸው ቁልፍ ግንኙነት በታላቁ ህዳሴ ግድብ ላይ ኢትዮጵያ ለግብጽ የምትሻውን አይነት ስምምነት ከፈረመች በምላሹ የቀይ ባህር ጋር አካባቢ ወይም ደግሞ ምናልባት እንግዲህ በሉዓላዊ ይሆናል አይሆንም ወይስ ደግሞ የንግድ እንደ ማንኛውም ልክ
ኬንያና ሶማሌላንድ እንደምንጠቀመው አይነት ይሆናል የሚለው ጉዳይ እሱ እንደተጠበቀ ሆኖ በእንደዛ አይነት ማዕቀፍ ውስጥ ነው አድሬስ ማድረግ የሚፈልጉት፣ ጣምራ አካሄድ ነው የሚከተሉት የሚል ነገር ስንሰማ ነበር። የትራምፕ አስተዳደርም ይህን ነገር ሊያደርገው እንደሚችል ተጨባጭ ነገሮች አሉ። ትራምፕ ራሳቸው የግድቡን ጉዳይ መስመር አስይዛለሁ ሲሉ ነበር። እንግዲህ የመጨረሻው ተርማቸው ነው። ከግብጽ ጋር ያላቸው ወዳጅነት አለ። ይሄን ለማድረግ ሜቢ ወደ ቀይ ባህር ኢትዮጵያ የምትወጣበት መንገድ ሲፈልጉ የህዳሴውን ጉዳይ አብረው ነው ሊይዙት የሚችሉት። አማካሪያቸውም ፖስት ያደረጉት ከጌዲዮን ጋር ከተወያዩ በኋላ ይሄንኑ ሂንት የሚሰጥ ነገር ነው እና በተናጠል ከማየት ይልቅ አጠቃላይ እየመጡ ካሉት ተደራራቢ ጉዳዮች ጋር ትልልቅ አጀንዳዎች አንጻር እንዴት ነው? ዌል ይሄ እኮ ወደ ኢትዮጵያ አቋም መጡ ማለት እኮ ነው። ኢትዮጵያ እኮ ቅድም አንስቼል ነበረ ስለ ውሃ ሲወራ ሁለቱም ውሃ ይወራ ነው። የህዳሴ ግድብን ብቻ አውርተ የቀይ ባህርን ከሌላ ወገን ጋር ልታወራ አይገባም ነው እኛ ጥያቄ ነበረው። ስለ ህዳሴ ግድብ እንደራደር ከሆነ ስለ ቀይ ባህርን መደራደር መቻል አለብን ነው ጥያቄው ማለት ነው እንጂ ቀይ ባህር አይመለከታችሁም፣ ህዳሴ ግድብ ግን አባይ ግን ናይል ግን የጋራ ከተፋሰሱ ስላለን ይመለከተናል ስለሱ እናውራ የሚባል ነገር አይሆንም ነው እኛ እስከ እኔ እውቀት ድረስ ማለት ነው የምነሳው እንትን የሚደረገው ነገር ማለት ነው። አሁን ይሄንን በጋራ ለዛ ነው ቀይ ባህርም የህዳሴ ጉዳይ መወራቱ በዛ ደረጃ ደግሞ ቀይ ባህር ላይ የጸጥታ ጉዳይ ሚና ተብሎ መነሳቱ ጥሩ ነው። እኛ ወደ ፈለግነው ነው ነገሩ እየመጣ ያለው እንጂ ዝም ብላችሁ ስለ ህዳሴ ግድብን እንዲያርጉ ሲባልማ ይዘይድናል ተበተባለው ከዘይድ እኮ ትራምፕ በዛኛው ሲዘናቸው ያኔ ፕሬዝዳንት ነበሩ ጊዜ እኮ ለግብጽ ሁሉ ዋን ድርቅ ሲሆን ስንት እንደምንለቀው ምናምን ብሎ ሆነ እኮ አዘጋጅቶ ነበሩ እኮ አንፈርምም ተብለ ነው አይደል የቀረው ነገር ማለት ነው። አሁን ግን ምናልባት የቀይ ባህርና የህዳሴ ግድብ ወይ ደግሞ የናይል ላይ የምናረገው አባይ ላይ የምናረገው ነገር አቻ ላቻ ይታይ ከተባለ ምንም ችግር የለውም እሱ ነገር ማለት ነው። የግድ ሁሉ ጊዜ ሁሉንም ነገር አንዴ በአንዴ ጠቀላል ለምታይ እውቅና ማግኘቱና አንተም ቀይ ባህር ላይ ልክ እነሱ ህዳሴው ላይ ጥያቄ ያለን እንደሚሉ እኛ ቀይ ባህር ላይ ጥያቄ መኖሩን ጥያቄ እውቅና ካገኘና ሁለቱን ማቻቻል የሚቻልበት ሁኔታ ካለ ዋይናት መደራደር ቂማችን ጨመረ ማለት እኮ ነው። ድሮ እኮ ዞር በሎ ከዚህ እኮ የምንባለው እኮ ስለሱ አታወሩም ነው አገባችሁ ነበር የምንባለው። አሁን ግን የመደራደር ቂማችን ስለጨመረ ነው ይሄን ነገርም ማውራት እንችላለን አንድ ላይ ያይዘን ከተባለ እኛ አሸናፊ ሆነ የኛ ፍላጎት ገዢው ነው ወጣ ማለት ነው። ስለዚህ ምናቅ የሚጠላ ነገር አይደለም አይመስልኝም እኔ እሱ ነገር ማለት ነው። በተቻለ መጠን ከግድቡ ጋር ተያይዞ ያለው ነገርም እየተደራደር በዛው ልክ ደግሞ እኛ ወደ ቀይ ባህር የምንወጣበት የራሳችን ፖርት ካጣናቸው ፖርቶች ውስጥ የራሳችን ፖርት ማግኘት የምንችልበት ቤዛችን ማግኘት የምንችልበት ሁኔታን እየተደራደርክና መሆን የሚችል ከሆነ which is wonderful እኔ በጣም እንዳውም ጥሩ ነገር ነው ብዬ ነው የማስበው። እሱ ነገር አይከፋም። እሱ አስገድደናል በሚል ነገር ነው የምወስደው ማለት ነው። ይሄ እንግዲህ ምናልባት አሁን በአሜሪካና በኢትዮጵያ መካከል ያለው ግንኙነት እንግዲህ የሰጥቶ የመቀበል አይነት አዝማሚያ ይዞ ከሄደ ግብጽ በዚህ ውስጥ ኤርትራና አሜሪካን በማቀራረብ ውስጥ ሚና አላት የሚል መረጃ ወጥቶ ተመልክቻለሁ ባለፈው ሳምንት። ይሄን የምታደርገው እንግዲህ አንድም ኢትዮጵያ ላይ ጫና መፍጠር ነው፣ ሁለትም ደግሞ በህዳሴው ግድብም እሱንም የቀረባትን በትራምፕ የመጨረሻቸው ተርም ስለሆነ እሱንም ለማሳካት ሊሆን ይችላል። አሁን በዚህ ውስጥ የትራምፕ አስተዳደር ኤርትራ የተጣሉ ማዕቀቦችን አንስቶ ወደ ኖርማላይዝድ የሆነ መስመር ለመግባት ግንኙነቱን ለማደስ እያደረገ ያለው እንቅስቃሴ በተለይ ከሪጂናል ፒስ ኤንድ ስቴቢሊቲ አንጻር ምናልባት ፊቱን ወደዚህ ካዞሮ የትራምፕ አስተዳደር ኦልሬዲ ቀጠናው እንዲረብሽ አይፈልጉም። ሱዳንም ላይ ያለውን ነገር እንዴት መላ እንደሚያስይዙት ነው ግራ የገባቸው እንጂ አይፈልጉትም። ግን በዛ ውስጥ የሁሉንም የቀጠናውን ሀገራት መግባባት እንደዚሁ ደግሞ ፍላጎት አቻችሎ መሄድ ይችላል አይችልም የሚል ጥያቄ ይነሳል። ለምሳሌ ኤርትራ ለኢትዮጵያ አሰብን በቃ እንትን ማለት ዳግመኛ ማግኘት አለብኝ ብትል ያን ይፈቅዳሉ። ያውን ኤርትራ ያለው አስተዳደር የትራምፕ አስተዳደርስ ምንድን ነው ሊያስገድድ ይችላሉ የሚሉት በጣም ስሬ ሲሆኑ ምናልባት ወደፊት ጊዜ ሊፈታቸው የሚችሉ የሚነሱ ጥያቄዎች አሉ። እሱ ላይስ እንዴት ምንድን ነው ያለ መልከታ? እሱ እንግዲህ ሰፊ ነው
አሜሪካ ባላት ሁኔታ የሁሉንም አመቻምቻ የራሷንም ደግሞ በዚህ ሂደት ውስጥ ጥቅሟን ነው መጀመሪያ ነገር ማለት ነው እንጂ ቀጠናው እንትን ማለቱ ኢትዮጵያና ኤርትራ መታረቁ ኢትዮጵያና ግብጽ መታረቃቸው ምናምን ብቻ አይደለም። የእኔ ብሔራዊ ጥቅም የዚህ አካባቢ ላይ እንዴት ሊከበር ይችላል ብለው ነገር ነው የሚያሳስባት። የኤርትራን ጉዳይ አንስተናል። የሆርሙዙ ጦርነት በረከት ወልዶላት ነው ኤርትራ እንጂ የኤርትራ መንግስት ነው ብሎ አብሮ ለማውራቱ የሚከብድ አይነት ነገር ነው። እነሱ እስካሁን ድረስ በመጡበት እንትናቸው ማለት ነው ቅድመ ሁኔታ የሚያስቀምጡት ነገር ስላላቸው። ነገር ግን ወደዱም ጠሉም አስገዳጅ በሆነ ሁኔታ ኤርትራን የግድ መያዝ ጠቃሚ ነገር ሆነዋል። ከኤርትራ ጋር ያለን ግንኙነት ማሻሻል ጠቃሚ ነገር ነው። የባቤል መንደቤል ጉዳይ ስላለ ማለት ነው። የራሳቸውን ጥቅም ሲባል ኤርትራን ሲያቅፉ ኤርትራን ብታቅፍና የኢትዮጵያን ጥያቄ ብታዳፍን ቅድም እኮ ለዛ ነው እኮ የጸረ ሽብርተኛ ጉዳይ ተነስተዋል ብያለሁ። እዚህ ቀጠና ላይ 20 ዓመት በላይ ነው አብረን የሰራ ነው። እሱ ብቻ አይደለም። ይህ ቀጠናው ትልቅ የሆነች አገርን ፍላጎት ደፍጥጠ የራስን ፍላጎት አሳካለሁ ብለህ ብትል ምንም የሚሳካ ነገር አይደለም። ይሄ እውነቱን ለማውራት ከተባለ እኛ በጣም የመረበሽ አቅም ያለ ሀገር ነው። ጥቅሙ ከተነካበት ማለት ነው። የሀገር ሊረብሽም ካለ ጥቅሙ ከተነካበት የመረበሽ አቅም ያለው ሀገር። ስለዚህ ይህንንም እንዴት ነው ማቻቻል የሚችለው የሚለውን ነገር ነው እዚህ ውስጥ መምጣት አለበት። ሁለተኛ ከምንም በላይ ረዥም ጊዜ፣ ሁለተኛ ደግሞ ተጨባጭ የሆነ እኮና አሁን እኮ አልሸባብ እኮ እየፈሉ እኮ ነው እኮ የሚገርም ነገር። ሌላ ደግሞ ይፈጠራል እዚያ ቀጠና ላይ ሌላ መፈጠሩ አይቀርም። የአሜሪካን ጥቅም አደጋ ውስጥ ሊከት የሚችል የእኛንም ጥቅም አደጋ ውስጥ ስለሚከት ነው። እኛ ቅጥረኛውን አለ አልሸባብን እንወጋው። ይህ ነገር ስላለ የግድ ኢትዮጵያን ገለላ አድርገህ ኤርትራን ብቻ አቅፈ የምትሄድበት ነገር አይኖርም። ስለዚህ እዚህ ውስጥ አሜሪካኖች ምንድን ነው የሚጫወቱት ሚና የሚለውን ነገር ነው ማሰብ ያለ። የመጀመሪያ ራሳቸው ብሔራዊ ጥቅም አለ። ሁለተኛ ይህም ብሔራዊ ጥቅም ለማግኘት ወይ ደግሞ ለማስከበር ብሔራዊ ጥቅማቸውን ከማን ጋር ቢሆን ማን ጋር ደግሞ እንደዚህ የሚያይግሩት ሁለቱ እንዴት አድርገህ አጣምሬ መሄድ የሚችለውን ብለውን ነገር ዊዝደም የተሞላበት እንትን ነው የሚያስፈልገው። ግን አንዱን ገፍተ ለዛም ኢትዮጵያን የሚያክል ከ130 ሚሊዮን ህዝብ በላይ ያለውን ገፍተ ኤርትራን አቅፌ ሄዳለሁ ምናምን ብትል በቀጥታም ሆነ በተዘዋዋሪ ጥቅሙ ሊሳካ የሚችልበት ሁኔታ ጠባብ ነው የሚሆነው። ኤርትራን ቢሆን ደግሞ ማለት ነው አሁን ባለበት ሁኔታ እስከ መቼ ድረስ ነው የሚቀጥለው? እሱንም መታሰብ አለበት። አሁን የያዙት አገር ነው፣ አገር መምራት ነው የተያዘው። እንደዚህ ነው የሚቀጥለው። ስለዚህ ያለው ዓለም አቀፍ ጋር ያላቸውን ግንኙነታቸውን አሻሽሎ አገሪቷ ወደ ተሻለ ነገር ውስጥ ማስገባት ይፈልጋሉ እነሱም። ስለዚህ ያኔ ምንድን ነው የሚሆነው ማለት እነሱም ኮምፕሮማይዝ የሚያደርጉት ነገራቸው ይኖራቸዋል ማለት ነው። ይሄን ነው በቃ እዚህ ነው አሁን እዚህ ጋር ነው የምታመጣው አንተም ይሄናል ተብሎ ለሁሉም ዊን ዊን የሆነ ሀሳብ ማምጣት ነው። ያን ካላመጣ በእርግጠኛ የሚነግር ነገር የአንድ ዓመት የሁለት ዓመት 3 ዓመት ይሆናል እንጂ ያ ጥቅም ሰስቴን መሆን አይችልም። የተጎዳው ይረብሻል። ሲረብሽ ደግሞ በተዘዋዋሪ አሜሪካ ትጎዳለች፣ ጥቅሟን ታጣለች ማለት እዛ አንጻር ነው የምታይ። መልካም ወደ ቤተሰቦቻችን የዛሬውን አንድ አፍታ ተይዞ ላይ ቆይተናል። ስለ ተከታተላችሁ በእጅጉ እናመሰግናለን። ጤና ይስጥልን።